ሰላም ልጆች፣ በዛሬ የሀገሬ ዝግጅታችን ስለ ዳጋ እስጢፋኖስ ገዳም እናወራችኋለን። ዳጋ እስጢፋኖስን ጎብኝታችሁ ታውቃላችሁ? የት ይገኛል? መልካም። ዳጋ እስጢፋኖስ ገዳም በጣና ሐይቅ ውስጥ ከሚገኙ ጥንታዊ ገዳማት መካከል አንዱ ነው። ከባህር ዳር ከተማ በስተሰሜን አቅጣጫ 44 ኪሎ ሜትር ርቀት በአማካኝ ከ3 ሰዓት የጀልባ ጉዞ በኋላ ከደቅ ደሴት አጠገብ ይገኛል። የደሴቱ ስፋት 3 ኪሎ ሜትር ያህላል። ልጆች፣ ገዳሙ በ13ኛው መቶ ክፍለ ዘመን በአፄ ይኩኖ አምላክ ዘመነ መንግስትና የንጉሱ ወንድም በሆኑ በአቡነ ሂሩት አምላክ በተባሉ አባት እንደተመሰረተ ይነገራል። የገዳሙ ኪነ ህንፃ ጥበብና ፍልስፍና የሚቀዳው ከገዳሙ ማህተም መሆኑ ግሩም ድንቅ ያሰኛል። ገዳሙ የተሰራው ሀገር በቀል በሆኑ ቁሳቁስ ማለትም ከተቦካ ኖራ፣ ከጥድ፣ ከወይራና ከጥርብ ድንጋዮች ነው። ይገርማችኋል ልጆች፣ ታሪካዊ የዳጋ እስጢፋኖስ ገዳሙን በገደሙት ጻድቁ አቡነ ሂሩት አምላክ ወሎ እስከሚገኘው ከሐይቅ እስጢፋኖስ ገዳም በመነሳት የእስጢፋኖስን ጽላት በመያዝ በድንጋይ ታንኳ ጣናን በመስቀላቸው እየቀዘፉ ወደ ዳጋ እስጢፋኖስ ገዳም የገቡበትን ታንኳ በገዳሙ ይገኛል። ገዳሙም በኖህ መርከብ ቅርጽ ይዞ እንደተሰራ ይነገራል። ልጆችዬ፣ ገዳሙን የጎበኛችሁት አይታችሁት ይሆናል። ያልጎበኛችሁ ደግሞ አባ ሂሩት አምላክ የመጡበት የድንጋይ ታንኳ ከገዳሙ መካከለኛ ቦታ ላይ አሁንም ትጎበኛለች። ዳጋን ከመካከለኛው ዘመን አንስቶ ነገስታቱ፣ መኳንንቱ፣ ጳጳሳቱና ምዕመናኑ የሀገሪቱ ታሪክ ባላደራ አድርገውታል። በዚህም ምክንያት ከ800 ዓመታት በላይ የተጠበቁ ቅርሶችን አቅፎ ይዟል። ልጆችዬ፣ በዳጋ እስጢፋኖስ ከአፄ ይኩኖ አምላክ እስከ ቀዳማዊ ኃይለ ሥላሴ ዘመነ መንግሥት ድረስ የነበሩ 4 ነገሥታት ማለትም የአፄ ዘርዓ ያዕቆብ፣ የአፄ ፋሲል፣ የአፄ ዘድንግል፣ የአፄ ሱስንዮስና የሌሎቹ አጽሞች ዛሬም በክብር ይገኛል። የመስቀሉ ክፋይን ጨምሮ አያሌ ንዋያተ ቅድሳት፣ የነገሥታቱ መገልገያ ዕቃዎች፣ ካባዎችና አክሊሎች፣ የገዳሙ መስራች አቡነ ሂሩት አምላክ ወደ ገዳሙ የመጡበት የድንጋይ ታንኳና በርካታ የብራና መጻሕፍት ይገኛሉ። ገዳሙ በታሪክና ቅርስ ማህደርነቱ እንዲሁም ዓመቱን በሙሉ ልምላሜ በማይለየው ጥቅጥቅ ደን የተሸፈነ በመሆኑ በጎብኚዎች ከፍተኛ አድናቆትን ያተረፈ ገዳም ነው። ልጆች፣ ከካህናቱ ጸሎት፣ ከአዕዋፍ ዝማሬ፣ ከዕድሜ ጠገብ ዛፎች የእርስ በርስ ቁርኝት፣ ከጣና ውሃ መገማሸር ያለፈ ድምፅ የሚፈልግ አይመስልም። ይህን ተከትሎ ልጆች ይገርማቸዋል። ገዳሙን የጎበኙ አንዳንድ ሰዎች ዝምተኛው ገዳም በሚል ቅጽል ስም ይጠሩታል። ዳጋ እስጢፋኖስ ገዳም የወንዶች አንድነት ገዳም ሲሆን መነኮሳት ስለ ሀገር ሰላም በጾምና በጸሎት ከመለመን ባሻገር በገዳሙ የተለያዩ የዕደ ጥበብ ወይም የሸማ ስራዎች፣ የመስኖ ልማት እንደ ብርቱካን፣ ሸንኮራ አገዳና ሌሎች ፍራፍሬዎች ስራዎችን ይሰራሉ። በዚህ ገዳም ውስጥ መነኮሳቱ አርፎ መቀመጥ የሚባል ልጆችዬ አይታሰብም። እነዚህ የልማትና የዕደ ጥበብ ስራዎችን ወደ ባህር ዳር ከተማ በማምጣት ለነጋዴዎቹ ያስረክባሉ። ልጆችዬ፣ ይህን ታሪካዊና ጥንታዊ ገዳም ብትጎበኙ ትህትናን፣ አንባቢነትን፣ ጠንካራ የሥራ ባህልና ሌሎች ታሪካችሁን ታውቁበታላችሁ። ስትጓዙ ታዲያ ደግሞ ልጆች ከወላጆቻችሁ ጋር ቢሆን መልካም ይሆናል። የዛሬው የሀገሬ መሰናዷችን ስለ ዳጋ እስጢፋኖስ ያቀረብንላችሁ ይህን ይመስል ነበር። ከቀሪ የአሚኮ ልጆች ዝግጅታችን ጋር አብራችሁ እንድትቆዩ ግብዣችን ነው።